ይህ የሸገር ሼልፍ ፕሮግራም ነው። ዴቪድ የሚባል ባልቲሞር የተወለደ አሜሪካዊና ኤልሳቤት አልኖርድ የተባለች ከእንግሊዝ ወደ አሜሪካ የመጣች ሴት ተጋብተው እንደ አውሮፓ አቆጣጠር ጃንዋሪ 19 ቀን 1809 ዓ.ም በኋላ አድጎና ጎልምሶ ታላቅ የሥነ ጽሑፍ ምሰሶ ለመሆን የበቃውን ልጅ ይወልዳሉ። ይህ ሰው ኤድጋር አላን ፖ ይባላል። ኤድጋር አላን ፖ በተለይ የዲክቴቲቭ ተረክ አጻጻፍ አባት ነው ይባላል። ራሱ በዚህ ሥራ ድንቅ ስም ያገኘው የሼርሎክ ሆልምስ ፈጣሪ አርተር ኮናን ዶይል እንኳ የኔታዬ እሱ ነው ይለዋል። ዛሬ ስለ ኤድጋር አላን ፖ ልናወራችሁ ሳይሆን ከእሱ አጭር ልቦለዶች መሃል ወደ አማርኛ ከተተረጎሙት አንዱን ልናስደምጣችሁ ነው። ጠቋሚው የልብ ትርታ ይሰኛል አማርኛዊ ርዕሱ። ጠቋሚው የልብ ትርታ፣ ድርሰት ኤድጋር አላን ፖ፣ ትርጉም ሳለስላሴ ብርሃነ ማርያም። አሁን ተቅበጥብጬ ነበር። እጅግ በጣም ተቅበጥብጬ ነበር። አሁንም እንደተቅበጠበጥኩ ነኝ። ነገር ግን ማን ነው እብድ ነው የሚለኝ? በሽታዬ ሕዋሳቶቼን አላደነዘዛቸውም፣ አላጠፋቸውም፣ ይልቁንስ አነቃቃቸው። በተለይም የመስማት ችሎታዬ ነቅቶልኛል፣ እጅግ በጣም ከፍ ብሎልኛል። በሰማይና በምድር ያሉትን ድምጾች በሙሉ ሰማቸዋለሁ። በገሃነመ እሳት ያሉትንም ልዩ ልዩ ድምጾች ሳልሰማቸው አላልፍም። እና እብድ ነህ የተሰኘሁበት ምክንያት ምንድን ነው? በሉ ስሙ። የሆነውን ሁሉ አንድ ሳላስቀር ልንገራችሁ። ምን ያህል ጤነኛ ሰው እንደሆንኩም ከዚህ ልትረዱ ትችላላችሁ። ሐሳቡ ለመጀመሪያ ጊዜ አእምሮዬ ውስጥ እንዴት አድርጎ እንደገባ በእውነቱ አላውቅም። አንዴ ከአእምሮዬ ውስጥ ከገባ በኋላ ግን ረፍት ነሳኝ። ቀንም ሌሊትም ማስበው ስለሱ ሆነ። ለምን እንዳደረኩት አላውቅም። ለጉዳዩ ዓላማም ሆነ ስሜት አልነበረኝም። ሽማግሌውን ወደው ነበር። ክፉ ሰርቶብኝ አያውቅም፣ ነቅፎኝም አያውቅም። የሱን ሀብት ለራሴ ለማድረግ የተመኘሁበት ጊዜም የለም። ነገር ግን አይኑ የጭልፊት አይን የመሰለ ነበር። ደብዘዝ ያለ ሰማያዊ አይን፣ በእንባ መሳይ ነገር የተጋረደ አይን። በተመለከተኝ ቁጥር ደሜ በደም ስሬ ውስጥ እንደ በረዶ የረጋ መስሎ ይሰማኝ ነበር እና ቀስ በቀስ ይህንን ሽማግሌ ሰውዬ መግደል አለብኝ አልኩ ለራሴ። እና ገድዬው ከአይኑና ከእይታው ገላገላለሁ ብዬ ቁርጥ ሐሳብ አደረኩ። እንግዲህ ዋናው ነጥብ ያለው ከዚህ ላይ ነው። ያበድኩ ይመስላችኋል? ነገር ግን ያበደ ሰው የሚያደርገውን ፈጽሞ አያውቅም። እኔ ግን የማደርገውን የማውቅ ሰው ነኝ። ስለዚህ እብድ አይደለሁም። ግድያውን የፈጸምኩትም ጥበብ በተሞላበት ዘዴ ነው። በጥንቃቄ አርቆ በማስተዋል። ሽማግሌውን ልገለው በወሰንኩበት ሳምንት ከምን ጊዜም ይበልጥ ደግ ሆንኩለት። በዚያ ሳምንት ጊዜው መሽቶ ጨለማ ከወረደ በኋላ በግምት መንፈቀ ሌሊት ሲሆን ወደ መኖሪያ ቤቱ ሄጄ የመዝጊያውን መንጠቆ አንስቼ በሩን ቀስ ብዬ ከፍተዋለሁ። ጭንቅላቴን ለማስገባት ያህል ከከፈትኩት በኋላ ብርሃን እንዳይፈነጥቅ የሸፈንኩትን ፋኖስ አስቀድሜ ጭንቅላቴን አስገባለሁ። ጭንቅላቴን የማስገባው በጥንቃቄና በዘዴ ነው። ቀስ ብዬ ሽማግሌውን ከእንቅልፉ እንዳልቀሰቅሰው ነው። ቀስ ብዬ ከመራመዴ የተነሳ ቀረብ ብዬ ላየው እስክችል ድረስ ለአንድ ሰዓት ያህል ጊዜ ፈጅብኛል።
እብድ የሆነ ሰው ታዲያ እንዲህ ብልሃተኛ ለመሆን ይችላል? ጭንቅላቴን ሙሉ ለሙሉ ከክፍሉ ውስጥ ካስገባው በኋላ ቀስ ብዬ የፋኖሱን ሽፋን ላመል በጣም ትንሽ ገለጥ አድርገዋለሁ። የፋኖሱ መጋጠሚያዎች ድምጽ እንዳሰሙ በመፍራት ቀስ ብዬ ነው ሽፋኑን እንዲያው ላመል ገለጥ ማድረገው። ከዚያ በኋላ የብርሃኑ ጮራ በሽማግሌው አይን ላይ እንዲያርፍ አደርጋለሁ። በየቀኑ ሌሊት ለ7 ቀናት ሙሉ እንዲህ ሳደርግ ሰነበትኩ። ይሁን እንጂ በእነዚህ 7 ሌሊቶች አይኑን ገልጦ ያየሁበት ጊዜ የለም። አይኑን ካልገለጠ ደግሞ ልገለው አይቻለኝም ነበር። ምክንያቱም እንዲገለው ያነሳሳኝ ክፉ አይኑ እንጂ ሽማግሌው ራሱ አልነበረም። ሌሊት ይህን አድርጌ ወደ ቤት ይመለስና ሌሊቱ ነግቶ ጎህ ሲቀድ በድፍረት ሽማግሌው ዘንድ ሄጄ በድፍረት ማነጋግረዋለሁ። በስሙ ጠርቼ በሞቃ እንደበት አጫውተዋለሁ። ሌሊቱን እንዴት እንዳሳለፈው ጠይቀዋለሁ። በየመንፈቀ ሌሊቱ እሱ ዘንድ እንደሚሄድ ቢጠረጥር ኖሮ በጥልቀት የሚያስብ አእምሮ አለው ባሰኘ ነበር። እሱ ግን አንዳችም የሚጠራጠረው ነገር አልነበረም። በስምንተኛው ሌሊት በሩን ስከፍተው ከምን ጊዜ የሚልቅ ተጠነቀቅኩ። ከውስጤ ምን ያህል ኃይል እንዳለ እንደዚያን ቀን ተከስቶልኝ አያውቅም። የድል ስሜት ተሰማኝ። በሩን በጣም ቀስ ብዬ በመከፍትበት ጊዜ ምን ለማድረግ እንደፈለኩ ሽማግሌው ፈጽሞ አያውቅም። ሁኔታው አሳቀኝ። ስስቅ ምናልባት ሰምቶኝ ይሆናል። ምክንያቱም ካልጋው ሲገላበጥ ሰማሁት። እሱ ካልጋው በመገላበጡ ወደ ኋላ ያፈገፈኩ መስሏችሁ ይሆናል። እኔ ግን አላፈገፈኩም። ክፍሉ አይን ቢወጉ አይታይ ጨለማ ስለነበረ መግቢያው በር ሊታየው አይችልም። እኔም ቀስ ብዬ በሩን መክፈቴን ቀጠልኩ። አንገቴን አስገብቼ የፋኖሱን ሽፋን ልገልጠው ስዘጋጅ ሳላቅ በስህተት በአውራ ጣቴ የሚንቋቋ ድምፅ አሰማሁ። ሽማግሌው ካልጋው ዘሎ ተነሳና ማን ነው ሲል ጮኸ። ዝም ብዬ ቆምኩ። ለአንድ ሰዓት ሙሉ ድርቅ ብዬ ቀረሁ። እሱም አንዳችን ድምፅ ስላላሰማ መልሶ የተኛል መሰለኝም። አልጋው ላይ ቁጭ ብሎ ጆሮውን አቁሞ ሲሰማ ነበር። ከዚያ በኋላ ሽማግሌው ከጉሮሮ የሚፈልቅ አይነት ድምፅ አሰማ። የከፍተኛ ፍርሃት ድምፅ፣ የህመም ወይም የሐዘን ድምፅ አልነበረም። ፈጽሞ ከጥልቅ ፍርሃት የሚነሳ አይነት ድምፅ ነበር። ድምፁ ለኔ አዲስ አልነበረም። ሽብር ተሰምቶኝ የዚህ አይነት ድምፅ እኔ ራሴ ያሰማሁበት ጊዜ ነበር። የማውቀው አይነት ድምፅ ነበር። ሽማግሌው ምን እንደተሰማው ተገንዝቤ አዘንኩለት። ሆኖም በሆዴ ሳቁ። ባልጋው ከተገላበጠበት ጊዜ ጀምሮ እንቅልፍ አልወሰደውም። ፍርሃቱ ከዚያን ሰዓት ጀምሮ እየከፋበት ሄደ። የሞት ጥላ እንደሚያንዣብበትና እኔም በክፍሉ ውስጥ እንዳለው አውቋል። ስሜቱ ነግሮታል። ለረጅም ጊዜ በትዕግስት ከጠበቅኩ በኋላ መተኛቱን የሚያመለክት አንዳችም ድምፅ ስላልሰማው የፋኖሴን ሽፋን በጣም በጥቂቱ ልገልጠው ወሰንኩ።
እናም ቀስ በጣም ቀስ ብዬ ላመልስ ከፍተው ከሸረሪት ድር የማይበልጥ ጮራ ፈንጥቆ በጭልፊት አይኑ ላይ አረፈበት። በዚህ ጊዜ አይኑ በሰፊው ተከፍቶ ነበር። አይኑን ሳይሆን ቁጣዬ ገነፈለ። ደብዘዝ ያለ ሰማያዊ አይኑን ተመለከትኩት። እንባ የመሰለ ግርዶሹም በላዩ ላይ ነበር። ይሁን እንጂ ከአይኑ በስተቀር ቀሪ ሰውነቱ አልታየኝም። ይኸውም የፋኖሱን ጮራ በትክክል በአይኑ ላይ አሳርፌበት ስለነበረ ነው። አሁን ታዲያ ጤነኛ ሰው እንጂ እብድ አይደለሁም ብል የማያምነኝ ሰው ይኖር ይሆን? ያም ሆነ ይህ ልክ በዚህ ጊዜ ድምፅ ተሰማኝ። ዝቅ ያለ አሰልቺ የሆነና ፈጣን ድምፅ። ይህም ድምፅ ለኔ እንግዳ አልነበረም። የሽማግሌው የልብ ትርታ ነበር። ይህ የልብ ትርታ ንዴቴን አባሰው። ሆኖም ስሜቴን ገትቼ ዝም ብዬ ቆየው። ትንፋሼንም ቁርጥ አደረግኩት። ፋኖሱን ትንሽ እንኳን ሳላነቃንቀው ባለበት ደርቆ እንዲቀር አደረግኩ። የፋኖሱም ጮራ በአይኑ ላይ እንደተተከለ ቀረ። ታዲያ በዚህ ጊዜ የልቡ ትርታ እየጨመረ ሄደ። በጣም በፍጥነት ይመታ ጀመር። ከፍ ከፍ እያለም ሄደ። የሽማግሌው ፍርሃት ይህ ነው የማይባል ሆነ። የልቡ ትርታ አሁንም እየጎላ ከፍ እያለ ሄደ። ትርታው ከፍ እያለ በሄደም ቁጥር ይበልጥ እያስቆጣኝ ሄደ። በአካባቢው ሌላ ድምፅ ፈጽሞ ስላልነበረ የልቡ ትርታ ከምን ጊዜም የባሰ ስሜቴን እየቆሰቆሰው አሁንም ይበልጥ እያስቆጣኝ ሄደ። ሆኖም አሁንም ቢሆን ስሜቴን ከመቆጣጠር አልተቆጠብኩም። የልቡ ትርታ ግን አሁንም እንደገና ከፍ እያለ ሄደ። ልቡ ጧ ብሎ ሊፈነዳ ነው ብዬ አሰብኩ እና ታዲያ ስጋት አደረብኝ። ምናልባት ጎረቤቱ የሆነ ሰው የልቡን ትርታ ቢሰማ በማለት። የሽማግሌው ሰዓት እየተቃረበ መጣ። በኃይል ጮኩና የፋኖሱን ሽፋን በሰፊው ገልጬው ዘልዬ እሱ ዘንድ ተጠጋው። አንድ ጊዜ ብቻ በኃይል ጮኸ ሽማግሌው። አንድ ጊዜ ብቻ። ወዲያውኑ ጎትቼ ወለሉ ላይ ያወረድኩትና ከባድ አልጋውን እላው ላይ ጫንኩበት። ያሰብኩት ሁሉ እስከዚህ ድረስ ስለሰመረልኝ ደስ ብሎኝ ፈገግ አልኩ። ሆኖም ለረጅም ጊዜ የልቡ ትርታ ትር ማለቱን ቀጠለ። ይህ ግን አላበሳጨኝም። ትርታው ከቤቱ ግድግዳ አልፎ የሚሰማ አልነበረምና። በመጨረሻም ትርታው ጸጥ አለ። የሽማግሌው ሕይወት አለፈች። አልጋውን ከላዩ አነሳሁለትና አስከሬኑን ተመለከትኩት። በፍጹም በድን ነበር። እጄን ልቡ ላይ ያደረግኩና ለጥቂት ደቂቃ በዚህ ሁኔታ ቆየሁ። የልብ ትርታ ቀርቶ ምልክቱም አልነበረም። ሽማግሌው ፍጹም በድን በመሆኑ ካሁን ወዲያ ጭልፊት አይኑ ሊያስቸግረኝ አይችልም ነበር። አሁንም እንደ እብድ ቆጥራችሁኝ ከሆነ አስከሬኑን ለመሰወር ምን እንዳደረግኩ ስነግራችሁ እብድ አለመሆኔን በይበልጥ ትረዳላችሁ ብዬ አምናለሁ። ሌሊቱ እየገፋ ሄደ። እኔም መስራት ያለብኝን በፍጥነት ሰራ ጀመር። ከሁሉም በፊት አስከሬኑን ቆራረጥኩት።
አንገቱን ቆረጥኩት። እጆቹና እግሮቹንም ቆረጥኳቸው። የክፍሉ ወለል ከጣውላ የተሰራ ነበር። ከጣውላው ስር ክፍት ስፍራ አለው። ሶስቱን ጣውላዎች ነቅዬ አወጣኋቸውና የቆራረጡትን አስክሬን ክፍት ስፍራዎች ውስጥ ከትቼ ጣውላዎቹን መልሼ ቀድሞ ከነበሩበት ቦታ መለስኳቸው። ጣውላዎቹን በረቀቀ ዘዴ ቀድሞ ከነበሩበት ቦታ ስለመለስኳቸው ማንም ሰው ቢሆን ጣውላዎቹ ተነቅለው እንደገና ከቦታቸው የተመለሱ ናቸው ብሎ ፈጽሞ ሊጠራጠር አይችልም ነበር። እናም አንዳችም የሚያሳጣኝ ነገር ወለሉ ላይ አልተውኩም። ደምም ሆነ ሌላ ጠቋሚ ነገር እንዳይኖር ከፍተኛ ጥንቃቄ አደረግኩ። አስከሬኑን በዚህ ሁኔታ ደብቄ ስራዬን ስጨርስ ከሌሊቱ 10 ሰዓት ሆነ። በሩ ላይ ኳኳታ ሰማሁ። ሄድ ብዬ ከፈትኩት። አንዳችም የሚያስፈራኝ ነገር ስላልነበረ መንፈሴ ቀለል አለልኝ። በሩን ስከፍተው 3 ሰዎች ተከታትለው ገብተው የፖሊስ መኮንኖች መሆናቸውን በጨዋ አንደበት ገለጹልኝ። ለካስ የሽማግሌው ጎረቤት የሆነ ሰው የሽማግሌውን ጩኸት ሰምቶ ጥርጣሬ አድሮበት ፖሊስ ጣቢያ ሄዶ አመልክቶ ነበር። የመኮንኖቹ ማመጣት ምድረ ግቢውን ለማሰስና ሁኔታውን ለማጣራት ነበር። አንዳችም የሚያስፈራኝ ነገር ስላልነበረ ፈገግ ብዬ መኮንኖቹን እንኳን ደህና መጣችሁ ስል ተቀበልኳቸው። ቤት ውስጥ ስለተሰማው ጩኸት ሲጠይቁኝ በርግጥም ጩኸት እንደነበረና በእንቅልፍ ልቤ ጮኩት እኔው ራሴ መሆኔን ገለጽኩላቸው። በተጨማሪም ሽማግሌው ወደ ገጠር ሄዷል ስል አስረዳኋቸው። ከዚያ በኋላ መላ ቤቱን አዙሪያ እያስጎበኘኋቸው ቤቱን እንደፈለጋችሁ ፈትሹት አልኳቸውና በመጨረሻም ሽማግሌውን ገድዬ ወደ ቀበርኩበት ክፍል ወሰድኳቸው። በራሴም ላይ ሙሉ እምነት ስለነበረኝ ወንበር አምጥቼ አረፍ እንዲሉ ጋበዝኳቸው። ለራሴም ወንበር አምጥቼ ልክ የሽማግሌውን አስክሬን ቆራርጬ በቀበርኩበት ቦታ አኖርኩትና ቁጭ አልኩበት። ሁኔታዬ መኮንኖቹን ሳያሳምናቸው አልቀረም። በፍጹም ተዝናንቼ ነበር ያገኙኝ። ከዚያም በኋላ ስለ ተራ ነገሮች ያወሩ ጀመር። ከትንሽ ጊዜ በኋላ ግን እየገረጣው ስለሄድኩ እንዲሄዱልኝ ተመኘው። ራሴን አመመኝ። በውስጥ ጆሮዬም አንዳች ነገር የሚያቃጭል መሰለኝ። መኮንኖቹ ግን ተቀምጠው ማውጋታቸውን ቀጠሉ። ያ በጆሮዬ ውስጥ የሚያቃጭለው ድምፅ እየጎላ መጣ። ድምፁ እየጎላ በመጣም ቁጥር ከጆሮዬ ውስጥ ሳይሆን ከውጪ የመጣ ድምፅ መሆኑን ተረዳሁ። በጣም ገረጣሁ። ትንፋሽ አጠረኝ። ድምፁም ከፍ እያለ መጣ። መኮንኖቹ ግን አልሰሙትም። ቶሎና በኃይል ነጋገር ጀመር። ድምፁም አሁንም ከፍ እያለ መጣ። ተነስቼ ቆሜ እጄን እያወራጨሁ የባጤ ቆጡን ባወራም ድምፁ ከፍ ማለቱን ቀጠለ። እነዚህ መኮንኖች ለምን አይሄዱ ስላሰብኩ ወለሉ ላይ ከወዲያ ወዲህ ይረማመድ ጀመር። በመኮንኖቹ ብክን ብዬ ድምፁ ግን አሁንም እንደገና ከፍ እያለ ሄደ። ወይ አምላኬ ምን ማድረግ ይሻለኛል ስላሰብኩ አፌ አረፋ ደፈቀ። እንደ እብድ አደረገኝ። ራገምም ጀመር። ተቀምጬበት የነበረውን ወንበር ከወለሉ ጣውላ ጋራ በማፏቀቅ አንቋቋሁት። ነገር ግን ድምፁ ከቋቋታው በጣም ከፍ ብሎ መሰማቱን አላቋረጠም። ድምፁ የባሰውን ከፍ እያለ ሄደ። መኮንኖቹ ግን ፈገግ ብለው ማውጋታቸውን ቀጠሉ። ይህ ድምፅ ሳይሰማቸው እንዴት ቀረ? ወይ ፈጣሪ! እንዴት ድምፁን ሳይሰሙት ቀሩ? የለም ሰምተውታል፣ ጠርጥረውኛልም። የሆነውን ሁሉ አውቀዋል። ምንም ያላወቁ መስለው የተቀመጡት በእኔ ለማፌዝ አስበው መሆን አለበት። አሁን ልክ ነኝ። እያወቁ ይጫወቱብኛል። እንዲህ ከሚያፈሱብኝ ምንም ነገር ቢያደርጉኝ በመረጥኩ ነበር። ፌዛቸውን ችዬ በመቀበል አልቻልኩም። ስቃው ከልክ በላይ ሆነብኝ።
እኩይ ናችሁ ስል ጮኩባቸው። ከዚህ በላይ ማስመሰላቸውን ተውት። አሁን አድርጌዋለሁ። ሽማግሌውን ገድዬዋለሁ። እነዚህ ጣውላዎች ነቅላችሁ ብታወጧቸው አስክሬኑን ታገኙታላችሁ። ይኸው ሲጮህ የምትሰሙት ድምፅ የልብ ትርታው እንጂ ሌላ አይደለም።